ማቶቂያው ተንበክኪው ለጠይቅሽ ጓደኛሽ አለኝ ኖርማል አደርጋለሁ እንዴ እንደምትገራለሁ እኔ አንቺን ቀን በቀን ከመከታተል አንቺን ከመውደድ የተነሳ ከአድናቆት አልፎ ወደ ፍቅር ተቀይሯል። የምር በጣም አመሰግናለሁ። ምን ማለት ነው? ልቀፍሽ በእናትሽ አንድ መጨረሻ ቆንጆ አንጀተኒስ ዋንባ ይጎተኔ የስኔን ደርቡ አናን መጅረኝ ነገራ ወጀደ ዝረኝ እንጀራዱ ሳርጌራ ሰላም ክቡራትና ክቡራት ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ የምንወያየው በእነዚህ ቪዲዮዎች ዙሪያ ነው። እነዚህ ቪዲዮዎች ዙሪያ እንወያያለን። ቪዲዮውን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። እሺ ፋሚሊዎቼ ቪዲዮውን እንደተመለከታችሁት አሁን ምን አለ በሄሉ ዙሪያ መጀመሪያ ላውራና ሄሉ እንግዲህ ያው ከጥቂት ጊዜ ከሚዲያው ጠፍታለች። ከራሷ ቻናል ትንሽ ራቅ ብላን የቆየችው ያው እንግዲህ የወደፊት ትዳሯ ያውን ጓደኛዋ ፍቅረኛዋ ናቲ ትንሽ ከሀገር ወጣ ስላለ ትንሽ ረፍት ላይ ነበረች እና አንዳንድ አለመመቻቸት ውስጥም ስለነበረች ከቪዲዮ ከመስራት ርቃ ነበር። ያው በቲክቶክ ግን እናያታለን እና አሁን ደግሞ በአጋጣሚ አንድ ልጅ ቤት ከች ብሏል። እንዳያችሁት ቪዲዮ ላይ ከች ብሏል እና የመጣበት ጉዳይ እንግዲህ መጀመሪያ አድናቂ ነበረን የተባለው አሁን ደግሞ ያው ከአድናቂነቱ ባሻገር ልጁ ቤት እንደገባ እሷ እንዳገኘ የሚያደርገውን ነገር እያያችሁ ነው። እና እኔ እዚህ ቪዲዮ ላይ አንዳንድ ትንሽ የታዘብኩት ነገር ስላለ ነው። ምንድነው ሄሉ ገና ብዙ ነገሮችን በማገገም ላይ ናት። ያው ስላችሁ የህይወት ውጣ ውረድ አለ። ሰው ለራሱ ህይወት ይሮጣል። እንደገና ደግሞ አንዳንድ ኦብስታክሎች አሉ። እነዚህ መሰናክሎች አሉ። ወደ የምትፈልጉት ነገር ለመድረስ የሆኑ በቃ በህይወታችሁ ውስጥ የሚያጋጥሟችሁ መሰናክሎች አሉ እና በዛ መሰናክል ውስጥ ሆና ድጋሚ ያለፈው ህይወቷ አለ። ባሳለፈችው ህይወት ውስጥ ትልቅ ውጣ ውረድ አለ እና እንደዚህ አይነት ኦብስታክል ደግሞ አሁን ከፊቷ ተጋርጧል እና የዳገ ነገር ምንድነው በልዑል በኩል ነው የመጣው። አድናቂዋ ማድነቅ ሌላ ነው። አድናቂዋ ነኝ ብሎ ነው የመጣው እና በዚህ ማድነቅ ውስጥ ፍቅሩን ገልጿል እና ሄሉ የሆነ ሚሽን አድርገሽ የሆነ እቅድ ይዘሽ የምትጓዥው ነገር አለ እና ብዙ ጊዜ አንቺ ሰውን ላለመጉዳት ብለሽ የሰውን ስሜት ትሪት ለማድረግ ብለሽ የሆነ በቃ እንትን የምትይው ነገር አለ። ተለሳልሰሽ ስቀሽ ምናምን ነገር ለሰው ፍቅር ሰጥተሽ የምታሳልፊው ነገር አለ። ያ ደግሞ ትልቅ በሰው ህይወት ውስጥ ችግር የሚያመጣ ነገር ነው። በጣም ትልቅ የሆነ ችግር የሚያመጣ ነገር ነው። ስለዚህ ይሄ ልጅ ዛሬ መጥቷል። የመጣው እንዳድናቂ ቢሆንም እንትኑ ግን ሌላ ነው፣ ፍላጎቱ ሌላ ነው። ስለዚህ ይሄን ያህል መተቃቀፍም አይተሹ ለማታቂው ሰው ይሄን ያህል መተቃቀፍም ይሄን ያህል ፍቅር መስጠትም አስፈላጊ አይደለም። ምክንያቱም በእንደዚህ አይነት መንገድ መተው ነው ትላንትና አንቺን ጎርተው የሆነ ያልሆነ ነገር በህይወትሽ ውስጥ ፈጥረው ተጠቃቅመው ብዙ ነገሮችን ራሳቸውን ቀይረው የሚሄዱ ብዙ ሰዎች አሉ እና እዛ ጋር ትንሽ ጠንቀቅ ብትይ የተሻለ ነበረ። ምክንያቱም እናውቃለን እኮ እናውራ ከተባለም ብዙ ነገሮች ያሳልፈሻል። ስለዚህ እነዛ ነገሮች የመጡት በእንደዚህ አይነት ሂደት ውስጥ ነው። በእንደዚህ አይነት ሂደት ውስጥ ይመጣሉ። የሰው ህይወትን በጥብጠው የራሳቸውን ፍላጎት አሳክተው የሚሄዱ ብዙ ሰዎች እንዳሉ እናውቃለን እና ከእንደዚህ አይነት ነገሮች ትንሽ አጢነሽ ረጋ ብለሽ ብታዩ ትንሽ የተሻለ ይመስለኛል እና ቪዲዮስ ባይለቀቅ። ምክንያቱም አሁን ናቲ እዛ ውጪ ነው ያለው። እሱ በሰው ሀገር ውጣ ውረድ ውስጥ እንደዚህ በሚልበት ሰዓት ላይ ይሄን ቪዲዮም ደግሞ ሰርተሽ እንትን ማለት ትንሽ እሱ ጋር ሄዶ የሚመታው ነገር አለ፣ የሚወረውረው ድንጋይ አለ እና ያ ድንጋይ ደግሞ እንዲህ ዝም ብሎ እንትን የሚል ነገር ስሙ አይደለም የሚመለሰው እና ይሄ ደግሞ ከዛም በላይ ነው እና ትንሽ እዛ ጋር ለናቲ ህይወትስ መጠንቀቅ አልነበረብሽም ወይ? ትንሽ የሆነ ማሰብ ረጋ ብለሽ ማሰብ የነበረብሽ ነገር አልነበረም ወይ? ነበረበት። ትልቅ ነገር ማሰብ የነበረብሽ ነገር ነበር። ግን አንቺ ያንን ነገር ረጋ ብለሽ ያጤሽው ነገር የለም። ይሄ ነገር ረጋ ብለሽ ሰከን ብለሽ ልታስቢበት የሚገባ ጉዳይ ነው። ኢቭን ኢፍ
ልዑል እዛ ጋር ኦሬዲ እንትን ያረክበት መንገድ ተመችቶኛል። ኦሬዲ ልጁ ወደ አልሆነ ነገር ሲሄድ ተው በቃ እረፍ፣ ይሄ ነገር እንደዚህ ነው ምናምን ነገር ያልክበት ነገር ጥሩ ነው። ነገር ግን ሁሌ የሄሉ አድናቂ በመጣ ቁጥር እቤት እየጎተታችሁ አትሂዱ። እቤቷ እየጎተታችሁ አትሂዱ። አንቺ ዝም ብለሽ የመጣውን ሰው መቀበል አለብሽ እንዴ? ማትና ከየትና ምናምን ብለሽ እንትን ማለት አለብሽ። ትክክለኛ እኮ አድናቂ ሄሉ በጣም የሚገርመኝ ነገር ሄሉ ጋር የሚመጡት ወንዶች በጠቅላላ የሆነ በቃ እንደዚህ ሽርክት ምናምን ብለው የሆነ በቃ አለ አይደለ ተለሳልፈው ምናምን ገብተው መልክ የሚሰሩት ነገር ማለት ነው። እና ይሄ ነገር ትክክል አይደለም። እና በቃ አድናቂም ከሆነ ውጪ ፈልጎ ቀጥሮ ያገኝሽ። ነገ ጠዋት በሌሊት ከእንቅልፍሽ ሳትነሺ ወይ አንኳኩቶ ይመጣል ወይ ሌሊት መጥቶ ቤትሽን ያንኳኳብሻል። ስለዚህ ይሄ ነገር ትክክል አይደለም። የመጣውን ሰው ሁሉ እንደ ጻድቅ እያየሽ ቤትሽ ውስጥ አታስገቢ። ነገ ደግሞ ተመልሰሽ ልታለቅሽ ነው። ነገ ደግሞ ተመልሰሽ ከናቲ ጋር ልትለያይ ነው። ይሄ መሆን የለበትም። በቃ ረጋ ብለሽ አስበሽ እንትን ማለት አለብሽ። በቃ መቆም አለበት። እንደዚህ አይነት እየተለሳለሱ ሰው እየመሰሉ የሚመጡ ብዙ አውሬዎች ስላሉ ከነዛን ነገር ጠንቅተሽ በቃ ተመልሰሽ የራስሽን ህይወት መምራት አለብሽ። አድናቂ ነኝ ስላለ ቤት ጎትቶ መምጣት የለም። እንደገና ደግሞ ተንበርክኮ ምናምን መልክ መስራት ምናምን እኔ ሲመጡ ይሄ ሸሚዝ እየተቀጠቁ መልካቸውን እያሳመሩ የሚወጡት ነገር ነው የሚገርመኝ ማለት ነው። ስለዚህ ከእንደዚህ አይነት ነገር አንቺ ራቅ ማለት አለብሽ። ረጋ ብለሽ ማስተዋል፣ ኮስታራ ሴት መሆን አለብሽ። በቃ ሲሪየስ የሆነ ሴት በቃ ህይወቷን በአግባቡ ቀጥ አድርጋ እንደምትይዝ አይነት ሴት ሆነሽ በቃ ወንድሜ እንዴት ነው እንደዚህ ብለሽ ነው እንትን ማለት ያለብሽ እንጂ ለተንበረከከ ሁሉ ልብሽን የምትሰጪ ከሆነ ያ በህይወትሽ ላይ ትልቅ አደጋ የሚያመጣ ጉዳይ ነው ሄሉ። እና ከዚህ ነገር መጠንቀቅ አለብሽ። ልዑልም ብትሆን ውጪ ቅጠራት በቃ ቤቷ ሰው ይዘው እየጎተት ካትሄድ በቃ ምክንያቱም ያሳለፈችውን ህይወት ታውቃለህ እሷ ማለት ነው። እና እሱን እያወቅ ቤቷ አንኳኩተህ ዝም ብለህ ያገኘውን ሰው ሁሉ አድናቂ ነኝ ስላለ ይዘህ መሄድ ነበረብህ አልነበረብህ? እንትኑን መቀበል ጥሩ ነው። ምንድነው ሪኩዌስቱን መቀበል ጥሩ ነው። ጥሩም ቢሆን ደግሞ ያገኘው እንደዚህ አይነት ሰው ነበርና ውጪ ሊያገኝሽ ይፈልጋል ምን ይመስልሻል ብለህ አሁን እኮ ደግሞ ጊዜው ተራቋል። እንደዚህ በኦንላይን ምናምን ነገር ሰው እንደ ገስት ምናምን ነገር ተልኮ ምናምን ነገር ማውራት የሚቻልበት ጊዜ ነው። ዝም ብሎ መሰስ ብሎ ዛሬውኑ ተንበርክኮ ተንከባሎ ቤቷ የሚሄድ ሄዶ እንትን ፍቅሩን የሚገልጽበት ጊዜ ላይ ማለት ነው። እንደ እንግዳ መጀመሪያ ትሪት መደረግ አንድ ነገር ነው። ከዛ በኋላ እንዲየተባለ ነው ወደሌላ ነገር። ስለዚህ ልዑልም ያረከው ነገር ነገም ደግሞ 3-4 ወንዶች አድናቂዋንም ሲሉ ቤቷ የጎተት ምትሄድ ከሆነ ያ አስቸጋሪ ነው። ልዑልም ከእንደዚህ አይነት ድርጊት መቆጠብ አለበት። ፔሬድ አለቀ። ስለዚህ ሄሉ ይሄ ነገር ባይደገም የተሻለ ነው። ለናቲ መጠንቀቅ አለብሽ። ናቲም ትሪት ማድረግ አለብሽ በእያንዳንዱ ነገር እንጂ የመጣ ሁሉ በተንበረከከ ቁጥር እየሄድሽ እንዲምታክቲ ከሆነ ያ በህይወትሽ ውስጥ ትልቅ ችግር ያመጣል። ስለዚህ ይሄን ነገር ደግመሽ ባትሰሪ የተሻለ ነው። ኢቭን ኮሜንትሽን ገብተሽ እንትን ብትይ በጣም ብዙ ሰዎች ከዚህ በኋላ እናዝልልሽን በቃ ምናምን የሚሉበት ነገር አለ። ስለዚህ ያን ብታረጊ የተሻለ ነው። እንደዛ ኦሬዲ ከናቲ ጋር ያሳለፍሽውን ነገር ታውቂያለሽ። ስለዚህ ከዛ በፊት ብዙ ነገሮች አሉ። እነዚህ ነገሮች በህይወትሽ ውስጥ ውጣ ውረድ ስትወጪ ስትገቢ ተጠንቅቀሽ ሼፕ እያደረግሽ ብትይ ሁሉንም ሰው ራቅ እያደረግሽ ብታይ የተሻለ ይመስለኛል የሚል ሐሳብ ነው ያለው። ባትደግሚ እነዚህ ስህተቶች ባትደግሚ አንቺ የተሻለ ነው ብዬ አስባለሁ። ጠንካራ ሴት ነሽ፣ በዚህ ቀጥይ እላለሁ። እንግዲህ ፋሚሊዎች ከዚህ ውጪ በጣም አስደንጋጩና በጣም አሳሳቢ ነገር የሆነው የቲክቶከሯ የቦኒ ጉዳይ ነው። የቲክቶከሯ የቦኒ ጉዳይ በጣም እንደተመለከታችሁት አሳዛኝ ነገር፣ ብዙ ሰውን ያሳዘነ ጉዳይ ነው የተፈጠረው እንደ ኢትዮጵያ። አይታችሁት ከሆነ ይሄንን ቪዲዮ በቃ የተናገረችው ነገር ምንድነው? በኦሮምኛ ነው። እኔ ወዳጆቼ ከዚህ በኋላ ምላችሁ ነገር ቢኖር በቃ ሰራችሁም አልሰራችሁም በህይወታችሁ ላይ ምንም ለውጥ የሚያመጣ ነገር የለም። እረፍት ሊሰጣችሁ መስራታችሁ ብቻ እረፍት ሊሰጣችሁ አይችልም። ገንዘብ በማግኘታችሁ ብቻ እረፍት ሊሰጣችሁ አይችልም። እኔ በአሁን ሰዓት በእንደዚህ አይነት ሁኔታ ውስጥ ነኝ ያለሁት። እኔ በአሁን ሰዓት በህይወቴ ውስጥ ህይወቴን ነፍሴን ሰላም ሊሰጣት የሚችለው በዚህ ምድር ላይ አንድና አንድ ምንድነው? ሞት ነው ያለችው። ሞት ነው ብላ ቀይ ገመድ እንዳያችሁ ይዛለች በእጇ እያለቀሰች ነው እንትን ያለችውና ይቺ ልጅ በትዳሯ አይ ቲንክ ደስተኛ አትመስለኝም።
እንደገና ደግሞ ከዛ በላይ ምን መሰላችሁ እሷ በምትሰራ ቪዲዮ ላይ እንዳለ እየገቡ ኮሜንት የሚያረጉት ጽሁፍ በጣም ይዘገነናቸዋል። በአማርኛ የሚጻፉ ጽሁፎች አሉ፣ በኦሮምኛ የሚጻፉ ጽሁፎች አሉ። ልጅቷ ራሷን እንድትጠላ ይሄ በቃ ከእንደዚህ ከህይወቷ ራሷን እንዳትሆን የሚያደርግ ጽሁፎች እኔ እውነቴን ነው ብላችሁ ገብቼ ቪዲዮዎቿ ውስጥ እያንዳንዱ የምትሰራው ቪዲዮ ላይ የሚጻፈው ጽሁፍ እውነት በጣም የሚዘገንን ነገር ነው። በጣም የሚዘገንን እውነተኛ ኢትዮጵያን ስንባል አንዳንዶቻችን አይደለንም አብዛኛው ክፉ ሰው ሲለወጥ የሚያወድ ሰው ሲያገኝ የሚያወድ የማያስደስተው ሰው አለ እና የሚሰድቧት ስድብ ልነግራችሁ አልችልም። በጣም የሚዘገንን ስድብ እየሰደቧት የነበሩ ማለት ነው። ገብታችሁ እውነት ኦሮምኛም የምታነቡ ሰዎች አማርኛም የምታነቡ ሰዎች በእያንዳንዱ በምትሰራው ቪዲዮ ግቡና ተመልከቱ የሚጽፉትን ኮሜንት ስፔሻሊ ሴቶች ምን አደረገች ይችላል ሰርታን የተለወጠችው ደክማ ነው። እያንዳንዱ ኮንቴንት ክሬት አድርጋ ነው በኦሮሚያ ክልል እና አዲስ አበባ ላይ በኦሮምኛ አብዛኛ ኮንቴንቷን የምትሰራው በኦሮምኛ ቋንቋ ነው እና ያው አማርኛ ምናምን በመሃል ትሰራለች እና በጣም የሚዘገንን ነገር ነው። እና አንዳንድ ሰዎች በሰው ህይወት እየገባችሁ የሰውን ነፍስ የምትቀጥፉ በማይመለከታችሁ ነገር ገብታችሁ የራሳቸው ህይወት የሌላቸው ሰዎች የራሳቸውን ህይወት መኖር ያቃታቸው ሰዎች ይገቡና እንደው ዝም ብሎ በሰው ህይወት ውስጥ ገብተው የሰውን ህይወት የሚበጠብጡ እልፍ ናቸው። ማንነቷን እንድትረሳ ማንነቷን እንድታጣ የሚሰድቧት ስድብ በእውነት ለእንስሳ እንኳን የማይሰደብ ስድብ እንስሳ የማይሰደብ ስድብ እንኳን የሰው ልጅ ቀርቶ ማለት ነው እንስሳ እንኳን በዛ ልክ አይሰደብም። እውነት እንዲህ የምታረጉ ሴቶች እንዲህ የምታረጉ እንደው እኔ ወንድ አብዛኛው ኮሜንት ላይ እኔ ወንድ አላየሁም። አብዛኛው ኮሜንት ላይ ይጽፋሉ፣ ግን ይሄን ያህል ቢጽፉም መጥፎ ነገር አይደለም የሚጽፉት። ስፔሻሊ ሴቶች በዚህ ልክ ለልጅቷ መጥፋት ትልቁ ተጠያቂዎቹ በእያንዳንዱ ኮሜንት ቪዲዮዎቿ ላይ እየገባችሁ ኮሜንት የምታረጉ ሰዎች ህይወት ትፋረዳችሁ። እውነት እግዚአብሔር ደግሞ ይፋረዳቸዋል። በዚህ ልክ ማለት ይፋረዳቸዋል። ምክንያቱም አንድ ሰው ህይወቱን እንዲያጣ ነፍሱን እንዲያጠፋ ምክንያት የሆናችሁት እናንተ ስለሆናችሁ ማለት ነው። አሁን እቺ ልጅ ተናግራ ነው ወንድሞች እህቶቼ እኔ በቃ የበደልኳችሁም ካላችሁ ይቅርታ አድርጉልኝ፣ እኔም የበደላችሁኝን ይቅር ብያችኋለሁ። ምክንያቱም እኔ በቃ እስከመጨረሻው እረፍት ላገኝ የምችለው ነፍሴ እረፍት ልታገኝ የምትችለው አንድና አንድ በሞት ብቻ ነው። የሚገርማችሁ ነገር በጣም ብዙ ወጣቶች በዚህ ልክ ራሳቸውን እያጠፉ ያሉ ወጣቶች በየሀገሩ ስፔሻሊ ኢትዮጵያ ውስጥ በጣም በዝተዋል። ወጣት ገና ምንም ያላዩ ህይወትን አንድ እርምጃ ያልተራመዱ ግን መሯቸው ምን የማጣት አይደለም፣ አብዛኛዎቹ ማጣት አይደለም፣ በሰዎች ተንኮልና በሰዎች ሴራ ብቻ የራሳቸውን ህይወት እንዲያጡ የሚያደርግ ነገር በዚህ ውስጥ የገባችሁ መስመር በመታሳጡ ሰዎች ምክንያት ነው። እና እኔ በጣም ያዘንኩት በቦኒ ጉዳይ በጣም ያዘንኩት በጣም እኔ ብዙ ኮንቴንት ስትሰራ አውቃለሁ፣ ግን እኔ ብቻ አይደለሁም ኦሬዲ ግን በጣም ብዙ ሰው ሊያምን የማይቻል ነገር ሊያሳምን ላይቭ ስትገባ ቀጥቅጣችኋት ነው፣ ቪዲዮ ስትሰራ ቀጥቅጣችኋት ነው። እየሳቀች ነው በአብዛኛው ጊዜዋ ቪዲዮዎቿ እንዳለ በሳቅ ነው እንትን የሚሉት እና ቀለን እኮ ነፃነት ወርቅነህ እየሳቀ እንደሞተ ማለት ነው። እቺ ልጅም እድሜ ልኳን እንደሳቀች ነው፣ ግን ከበስተጀርባዋ ስንት ነገር ተሸክማ እንደኖረች ስንት ነገር አዝላ እንደኖረች በዚህ ማየት በቂ ነው። እኔ ይሄ የቲክቶክ አልጎሪዝም ስፔሻሊ ማለት ነው አንደኛ የሰውን ህይወት ጥቅም አለው፣ ግን የሰውን ህይወት ከሚቀጥፈው የመጀመሪያው ነገር ይሄ ፕላትፎርም ነው። የሰዎች ገበና ያወጣል። ገበናዬ ለምን ወጣ ብለው ራሳቸውን ያጠፋሉ። መነገጃ ይሆናል፣ በሰው ስም መነገጃ ይሆናል። የአንዳንድ ሰው ገበና እየወጣ የሚሸጥበት ፕላትፎርም ነው። ተመልከቱ እንግዲህ ለእናትና ለአባት ዝም ብሎ አስክሬን ተጭኖ ሲሄድ የልጅ አስክሬን ተጭኖ ሲሄድ ማለት ነው።
አልዘረፈች፣ እርዱኝ አላለች። እየሰራች ነው የምትኖረው። እየሰራች በቃ ይሄን የራሷን ኮንቴንት እየፈጠረች ከራሷ አልፋ ቤተሰቧን የምትረዳ ስፔሻሊ ባሏ የሚኖረው እሷ ነው። እኔ የሚያሳዝነኝ ባሏ እንኳን ይሄን ሊታደግ አለመቻሉ። አንድ ኢንተርቪው ላይ አይቼ የተናገረው ነገር ከሷ አይጠበቅም። ራሴን አንተን ካላገኘው ራሴን አጠፋለሁ ብላ እኔ ከሌላ ሴት ጋር ነበርኩኝ በቃ ሁለቱም ጋር ሆኜ መሀል ላይ እየተሰቃየው ነው ብሎ ነው የሆነ ኢንተርቪው ላይ የመለሰው። በጣም የሚያሳዝነው ለዛም ደግሞ የምትበቃ አይነት ወንድ አይደለም። ኦሬዲ ፍቅር እውር ነው ይባላል እንጂ ለዛም አይነት የምትበቃ ወንድ ሆነ አይደለም። አንተ ወንድ የምትሸጥ ሰው ሆነ አይደለም። እና በጣም በቃ እኔ እሷ ራሷን መስዋዕት ያደረገችበትን መንገድ ሳይ እኔ የፈለገ ነገር በማህበራዊ ሚዲያ ሊጻፍብኝ ይችላል፣ በህይወቴ ላይ ማለት የፈለገ ነገር ሊባል ይችላል። ነገር ግን እችን ታክል ለአዳሜ ወሬ ማለት ነው ለወሬ ማብሰያ ብዬ ራሴ ላይ እንኳን ህይወቴን ላጠፋ እችን የፀጉር ነቀል ዘለላ ነቅዬ አልጥላችሁ። እውነቴን ነው ብላችሁ አብዛኛ ሰዎች በሰዎች እንትን ይሄ አሉባልታ ራሳችሁን የምትጎዱ ሰዎች እባካችሁን ትንሽ ረጋ ብላችሁ አስቡ። ረጋ ብላችሁ አስቡ። ወጣቶች እያለቁ ነው። ወጣቶች ራሳቸውን እያጡ ነው። እና በዚህ ልክ ራስን የማጥፋት እንትን ለሰው ወሬ ተብሎ ሰው አንድም ነገር በራሳችን ህይወት ውስጥ መጥቶ አንድ ነገር እንዲህ የሚያደርግልን ነገር የለም። እንዲህ ጣል እችን የምታክል ነገር የሚጨምርልን ነገር የለም። አንድ ልዑል እግዚአብሔር ብቻ ነው በዚህ ምድር ላይ በህይወታችሁ ትልቅ ለውጥ ሊያመጣ የሚችለው ሊቀንስም ሊጨምርም የሚችለው። የሰው ልጅ ወሬ እያወራ ራሳቸውን መሆን ሳይችሉ በሰው ህይወት ውስጥ ብቻ ገብተው የሰውን ህይወት በመበጥበጥ ኑሯቸውን የሚገፉ ሰዎች ሞልቷል። አገሩ ሞልቷል። ከላይ እስከ ታች የራሳቸው ህይወት ውስጥ ብትገቡ አንድ ነገር የለም፣ ባዶ የሆኑ ሰዎች ማለት ነው። እነዚህ ሰዎች ናቸው ለቦኒ ሞት መጠያየቂያ ሊሆኑ ይገባል። ስለዚህ ስንኖር ምንድነው ራሳችን ሆነን መኖር። የሚገርመው ነገር ኃጢአት እንኳን እንደሆነ አያውቁም። ምን ችግር አለ? እቺ ልጅ ቪዲዮ ሰርታ ነው የምትኖር። ምን ችግር አለ? እቺ ልጅ ቪዲዮ ሰርታ ከራሷ አልፋ ቤተሰቧን እየረዳች የምትኖር ሴት ናት። ባል አስገብታ ባሏን እያኖረች ያለች ሴት ናት። እና ልትደነቅ አፕሪሼት ልትደረግ ይገባል እንጂ በዚህ ልክ ልጅቷን ማብጠልጠል። እኔ ስንት ጀግና ሴቶች አውቃለሁ። ከነዛ ጀግና ሴቶች ውስጥ አንደኛዋ ብዬ የማስበው ቡኒ እና እኔ በጣም በእውነት የሆነ ላይፌን እስከጠላ የምድር ከንቱነትን አስቡ። ገንዘብ ደስታ ሊሰጣችሁ አይችልም። መስራታችሁ ብቻ ደስታ ሊሰጣችሁ አይችልም። በዚህ ምድር ላይ ደስታ በቃ ለነፍሳችሁ በቃ እረፍት ሊሰጥ የሚችል ነገር ሞት ብቻ ነው። እኔ ዛሬ ያቺ ቀን በፊትም አስባት ነበር። እቺ ቀን እንደምትመጣ አቅ ነበር አለ። ከአቅሟ በላይ ሆኖ ከአቅሟ በላይ ተጨንቃለች። ከአቅሟ በላይ ተሰልስላለች። የሚረዳት አንድ እንኳን የሚረዳት ሰው ባል ተብዬ ፍቅረኛ ተብዬ እንኳን የሚባለው ሊረዳታል። ጀግና ወንድ እኮ ቢሆን ኖሮ የሚስቱን ችግር የፍቅረኛውን ችግር አንድ ባንድ እየተከታተለ ከጎኗ ሆኖ እያንዳንዷን ነገር ሲከፋት ፊቷን አይቶ እንኳን ሊረዳት ሊያስብላት ቢችል ኖሮ ይሄን ያህል እርምጃ በራሷ ላይ አትወስድም ነበር። ዝም ብሎ ራሱን እንኳን መሆን ያቃተው ባል ነው በአጠገቧ ሆኖ ለሞትም እንድትዳረግና ከሞትም ሳያስጥላት የቀረው ማለት ነው። እሱ ቢረዳት ነው እሱ ከጎኗ አለው ቢል ኖሮ ይሄን ያህል እርምጃ እሷን በራሷ ላይ ባልወሰደች ነው ማለት ነው። አስቡ፣ ከላይ ኢትዮጵያ ከጫፍ እስከ ጫፍ ያዘነበት አጀንዳ ማለት ነው። ሲያውን አይ ቲንክ ሚያዝያ 21 ነው መሰለኝ። በዛ ቀን ያላዘነ አለ? ያልደነገጠ ሰው አለ? እስከ ኦልሬዲ 1 ሚሊዮን ሊጠጋ ነው አሁን ተከታዮቿ 1 ሚሊዮን ሊጠጉ ነው። እሷ ያለች 825,000 ምናምን ነገር ነበር። አሁን ወደ 900 ምናምን ገብቷል። 900 ምናምን ሺህ ገብቷል። ከጥቂት ጊዜ በኋላ እስከ
እንደው በዚህ ሳምንት ውስጥ ምናልባት 1 ሚሊዮን ሊገባ ይችላል። ግን ምን ያደርጋል? 1 ሚሊዮን ቢኖራት ምን ያደርጋል? እሷ አንፋለች። ማንም ይጠቀምበት? ማንም። ስለዚህ ሁሉ ነገር ከንቱ የምንለፈው ይሄ በቃ ተራ ነገር ቁሳቁስ ነገር ሁሉ ትተን ነው እንዴ? ሁሉ ነገሯን ትታይዳለች። ለምን? እረፍት ፍለጋለች። በቃ እኔ ዛሬ እረፍቴን ማገኝበት ቀን ነው፣ ነፍሴን ሰላም የምሰጣባት ቀን ነው ብላ ነው ወደ እንደዚህ አይነት ውሳኔ ገባችሁ። እና እንደው ባታረጉ መጥፎ ነገር እየተከተላችሁ መጥፎ ነገር ሰው ላይ እያደረጋችሁ ኑሯችሁን የምትገፉ ሰዎች፣ መጥፎ ነገር በሰው ህይወት ውስጥ እየገባችሁ እየተነሰሳችሁ ሰውን ለክፉ ነገር የምትዳርጉ ሰዎች እንደው ምንድነው ደስታ የምታገኙ? በዛ ገንዘብ ሰርታችሁ የምትበሉት ነገር እንደው ምግብ ይሆንላችኋል? አይሆንም። አያችሁ። እና አብዛኞቻችን ፋሚሊዎች እንደው በኔም በኩል የምትኖሩ በእነሱም በኩል የምትኖሩ ተከታዮች እንደው ከዚህ ድርጊት ተቆጥባችሁ የራሳችሁን ህይወት መኖር ብትችሉ እና በማንም ሰው ህይወት ውስጥ እየገባን ጣልቃ ባንገባ የራሳችን ህይወት ብንኖር የተሻለ ነው። እና ሁላችሁም ሰው ምን አለም ብላችሁ ወደ ራሳችሁ ህይወት እርምጃ ባትገቡ። እኛ ህይወት ላይ ሊወስን የሚችለው አንድና አንድ ፈጣሪ ብቻ ነው። ስለዚህ ሁሉ ነገር ከፈጣሪ ብንጠብቅ የተሻለ ነው። ሁሉ ነገር ከፈጣሪ በቃ ይመጣል፣ ፈጣሪ ይቀይራል። አንድ ቀን በህይወታችን ውስጥ ፈጣሪ ነው ሊቀይር የሚችለው ህይወታችንን ብለን ብናስብ እንደው ይሄን ነገር በራሳችን ላይ ደግሞ መጥፎ ነገር ስንወስድ ከሱ ነው የምንጣለው። ስለዚህ ፈራጁ እሱ አድርገን ብንወስድ ትንሽ የተሻለ ነው። እረፍትን የሚሰጠን አንድ ፈጣሪን ብቻ ስናስብ፣ የሆነ ሰው ሲያስከፋል አይ ፈጣሪ አለ፣ እኔ ከፈጣሪ ጋር ነው ግንኙነቴ፣ ፈጣሪ ነው በእኔ ህይወት ውስጥ ውሳኔ ሊወስነው የሚችለው ብለን ነው ማሰብ የለን። አንድም ነገር በዚህ እንትን ላይ በዚህ ስጋ ላይ ልንወስን እንትን አልተሰጠንም፣ መብት አልተሰጠንም። ሊወስንብን የሚችለው ልንኖርም ልንሞትም የምንችለው በእሱ ስለሆነ፣ ስለዚህ እስከተፈቀደልን ሰዓት እየታገልን እስከተፈቀደልን ሰዓት ስሙዝ ሪሌሽንሺፕ ይሄ በቃ ቀጥታ የሆነ ፖዚቲቭ ሪሌሽንሺፕ ግንኙነት ይባል ነገር አለ። ከሰው ጋር ፖዚቲቭ ሪሌሽንሺፕ ሲኖረን ምንድነው የምናደርገው? በቃ እሱም ይሄ ፈጣሪ የሚወደው ነገር ስለሆነ ማለት ነው ጥሩ ህሊና ይኖረናል። ፖዚቲቭ ስናስብ ጥሩ ህሊና ይኖረናል። ነፍሳችንም ጭምር የሆነ ጥሩ ነገር እንዲሰማን ያደርገናል። ግን ኔጌቲቭ የሆነ እንትን አስተሳሰብ ይዘን የሆነ የቅናት መንፈስ ሰው ሲለወጥ የሚያስጨንቀን ሰው ሲያድግ የሚያስጨንቀን ከሆነ ይሄ ከፈጣሪ የሚያጣላ ነው። ስለዚህ በሰው ህይወት ውስጥ እየገባችሁ መጥፎ ድርጊት የምትሰሩ ሰዎች እባካችሁን ከድርጊታችሁ ተቆጠቡ። ለሰው መሞት ተጠያቂ እናንተ ስለሆናችሁ ማለት ነው። ስለዚህ የቦኒን የቲክቶከሯን የቦኒን ነፍስ ፈጣሪ እንደው በገነት ያኑርልን ብለን ጸሎት ማድረግ ነው። ከዛ ውጪ እሷ ወደ ማትመለስበት ጊዜ ሄዳለች። ለቤተሰቧም ጭምር መጽናናትን እንመኛለን። ክቡራትና ክቡራን ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣው ጭብጥ ሐሳብ ይሄን ይመስላል። ባነሳሁት ሐሳብ ላይ ደግሞ እኛም ሐሳብ አለን፣ ተጨማሪ ሐሳብ አለን የምትሉት ከስር ኮሜንት ባር ላይ ግቡና ሜንሽን ማድረግ ትችላላችሁ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ያፌት ከወዲሁ ከተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።